እኔ ከአምራን ይልቅ የኑሐሚን ልብ መሰበር ከሚገባው በላይ አሳዝኖኛል። አምራን ናሆምን ገፍታ የሄደች ሴት ናት። ከናሆም ገንዘብ እየበዘበዘች እሱ እንደሚወዳትና እንደሚያፈቅራት እያወቀች እሱ ብቻ ሳይሆን ለእሷ ሲል ከአባቱ ጋር ምን አይነት ጭቅጭቅ ውስጥ እንደገባ እያወቀች ነገር ግን እሷ አትወደውም፣ አታፈቅረውም። ከዙ ገንዘብ እየተቀበለች መኪናው ሁሉ አሳልፋ ለኤርሚያስ ነበር የምትሰጠው። አምራን የእጇን ነው ያገኘችው፣ ይገባታል። ነገር ግን ኑሐሚን በጣም ከሚገባው በላይ ነው የምታሳዝነው። እሷ ብቻ ሳይሆን አባትየው ራሱ በጣም ከሚገባው በላይ ያሳዝናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ትብብራችሁን እንድታካፍሉኝ እላለሁኝ። ትብብራችሁም የሚሆነው ላይክ እና ሰብስክራይብ ነው። ቤተሰቦች አደራችሁን ቪዲዮ ሲደርሳችሁ ላይክ በማድረግ እንድትጀምሩ ትላለሁኝ። እናም ይህን ድራማ የምትከታተሉት ከሆነ በጣም ብዙ ነገር የሚያስተምርና ብዙ ነገር የሚያሳይ ድራማ ነው ማለት ነው። እውነትም በትክክለኛው በሰዎች ህይወት ላይ የሚፈጸምና የሚደረግ ያለ የምናየው ነገር ነው የኑሐሚን ድራማ ማለት ነው። እና በጣም እኔ ወድጄዋለሁ። በነገራችን ላይ ትክክለኛ በሰው ህይወት ላይ እየተደረገ ያለውን ነገር ጽድት አድርጎ የሚያሳይ ድራማ ነው። እንግዲህ ኑሐሚን እስከ አባቷ ድረስ ኤርሚያስን አምና ቀርበዋለች። ራሷን አሳልፋ ሰጥተዋለች። አብረው እየተኙ ነው። አብረው ከአንድ ቤት እየኖሩ ነው። እንደውም አምራን እንዳታቀበት ሌላ ቤት ቀይሮ ሌላ ቦታ ነው እያኖራቸው ያለው። መልካም ሰው ለመምሰል እንግዲህ ከሴት ተቀብሎ አስባችሁታል። የሰው ገንዘብ ከሴት ተቀብሎ ከዛስ ለአቶ ተሰማ የሕክምና ወጪ መቻሉ፣ ከዛስ ለኑሐሚ ምንም እንዳይቸግራን ነገር ማድረጉ፣ ለዛውም የሚቀበለው ገንዘብ እስከማን ነው? ከአቶ ተሰማ ጓደኛ ከአቶ ለይኩን። የሚያሳዝነው ነገር ደግሞ እሱ ነው። እንግዲህ ኤርሚያስ ይህንን ነገር እያደረገ ነው። ያው ወይዘሮ ገነት ሁሉንም ነገር ያጋለጠችው። በነገራችን ላይ ወይዘሮ ገነት እዚህ ላይ ያው እሷን ጎዳው ብላ ነው እንጂ ማጋለጧ በጣም መልካም ነው። ሲቀጥል ኤርሚያስ ኑሐሚን ይወዳታል። አምራንን አይወዳትም። አምራን ታፈቅረዋለች፣ ትወደዋለች። ነገር ግን ኤርሚያስ አምራንን አይወዳትም፣ አያፈቅራትም። አምራንን ደግሞ ናሆም ይወዳታል፣ ያፈቅራታል ማለት ነው። ውስብስብ ያለ ድራማ ነው። በነገራችን ላይ እንግዲህ አምራን ያን ነገር ስታይና ኤርሚያስና ኑሐሚን አንድ አልጋ ላይ ተኝተው ስታይ ቅውስ ብላ አብዳ ሁለተኛ ካጠገቤ እንዳትደርስ ብላ ከቤት ትወጣለች። ከቤት ስትወጣ እንግዲህ ኤርሚያስም ኑሐሚን አልጋ ላይ አስተኝቶ እሱ እየተከተለ ይሄዳል። አምራንን እየተከተለ ሄዶ የሆነ ቦታ ላይ ሲደርስ ይደርስባታል። ከዛ ቆይ ላስረዳሽ ቢላትም በፍጹም ካሁን በኋላ እኔን ልታስረዳኝ አትችልም። እንዴት በእኔ ላይ ችት ታደርግብኛለህ? እኔ ችት የሚደረግባት ሴት ነኝ ወይ ብላ እንግዲህ ምርር ብላ በጣም ጨዋ 2 ጊዜ በጥፊ ብለው ሁለቱንም ፊቱን ይገባዋል። አቡ ደግ ያደረገችው እንኳን አይደለም በጥፊና የሆነ ነገሩን ራሱ እንደው ጠባሳ ብታስቀምጥበት እኔ በበኩሌ ደስ ላይ ነበረ። ለማንኛውም ሁለተኛ እንዳትከተለኝ ብላ ወደ ማ ትሄዳለች? ወደ ናሆም ትሄዳለች። ናሆምን አግኝታው ይቅርታ አድርግልኝ፣ እኔ ይሄ ሁሉ የሚደርስብኝ ያንተ ግፍ ነው፣ ያንተን ፍቅር ገፍቼ ስለሚሄድ ነው ትለዋለች። እንግዲህ ይህን ነገር ናሆም በፍጹም የሚያውቀው ነገር የለም። ምን እንደተከሰተም የሚያውቀው ነገር የለም። በሌላ በኩል እንግዲህ የናሆም አባት እየጨቀጨቀው ነው ኑሐሚን እንዳገባለት ማለት ነው። ኑሐሚንና ናሆም ደግሞ በስነ ስርዓት ይተዋወቃሉ። በደንብ አድርገው ነው የሚተዋወቁት። አቶ ለይኩን ደግሞ ለማስተዋወቅ ደፋ ቀና እያለና አግባልኝ እያለ ያላት ሴት ናት። እንግዲህ ያላት ሴት ናት። በወጣ በገባ ቁጥር እየጨቀጨቀው ነው። ያለ እኔ የምልህን ሴት ካላገባ ደግሞ ከውርሱ በፍጹም አልሰጥህም፣ 0 ነው የማደርግህ እያለው ነው። ስለዚህ ይህን ነገርም ሊነግራት ነው እንግዲህ የቀጠራት። ከዛም በጣም ደስተኛ ስላልነበረችና እያለቀሰችም ስለነበረ አሁን አባዬ ሌላ ሴት ካላገባ ወይም ማለቴ እኔ የምልህን ሴት ካላገባ ከውርሱ አላካፍልህም ወይም ደግሞ እሰርዝሃለሁ ብሏለኝ ሲላት፣ አምራን እንግዲህ በአንድ በኩል ኤርሚያስ ገድቷታል፣ በሌላ በኩል ደግሞ እንግዲህ የናሆም አባት ሌላ እንዳገባ እየጨቀጨቀው ነው። ስለዚህ ከሁለቱ ባዶ 2 ቀን ነው ማለት ነው።
ደግሞ እንግዲህ የናሆም እናት ከአባትየው በላይ በጣም ወግ አጥባቂና በጣም ከሚገባው በላይ የሆነ ክፉ ነገር ትመስለኛለች ሳስበው። ማለት ክፉ ስላችሁ የሆነ ወግ አጥባቂ አሉ አይደለ? አንዳንድ ሰዎች እንደዛ ነገር ናቸው። የናሆም እናት አሁን ከ2 ቀን በኋላ ከዱባይ ትመለሳለች። ስለዚህ ከዱባይ ስትመለስ ደግሞ ኑሐሚን ካየቻትና ኑሐሚንን ከተዋወቀቻት እርግጠኛ ሆኜ የምነግራችሁ ለናሆም መታጨቷ አይቀርም ኑሐሚን። ነገር ግን እናቴ ራሱ ከአባቴ በላይ ናት፣ እናም ይችን ልጅ አግባ እያሉኝ ነው ምናምን ሲላት ኑሐሚን ማነው ስሟ አምራን ኑሐሚን እንደሆነች አውቃለች። የሚገርመው ነገር በቃ ያቺ ስልክ እየተለዋወጥካት ልጅ መሆን አለባት፣ በቃ አውቄዋለሁ፣ ወይኔ አምላኬ በቃ እኔ ጉድ ሆንኩኝ እያለች እያለቀሰች ነበር ማለት ነው። ነገር ግን ናሆም አያውቅም። በነገራችን ላይ አምራን አውቃለች። ናሆም ግን ኑሐሚን እንደሆነች ወይም ደግሞ ስልክ ተለዋውጠው የሚያወሯት ልጅ እንደሆነች አያውቅም እሱ። ያም ሆነ ሁለታቸው ይለያያሉ። አቶ ለይኩን ግን እየጨቀጨቀው ነው። ከአቶ ተሰማም በድጋሚ መጥቶ ስለ ሀኒቾ ማለቴ ስለ ኑሐሚን እየጠየቀው ነው። እንዴት ናት? የት ናት? ዛሬ አላየኋትም። እንዴት አይነት ስነ ስርዓት ያላት ልጅ ናት? እናም ደግሞ ምን አለው እዚህ ላይ እንግዲህ ኤርሚያስ ሊያባረራት ነው። ከዛ ቤት ሲጀመር ከኤርሚያስ ቤት ወጥታለች። ነገር ግን ለአባቷ ምን እንደምትለው በጣም ግራ ገብቷታል። ያም ሆነ ይህ አቶ ለይኩን ከማጋ ነው የምታርፈው? የት ነው ያረፋችሁት? በቃ ካሁን በኋላ የሕክምናውን ወጪም ብቻም ሳይሆን እኔ የምታርፉበት ቤት አዘጋጅላችኋለሁ ሲለው አቶ ለይኩን የሆነ ልጅ አለ ከሱ ጋር ነው የምናርፈው ሲለው ማን ነው ልጁ? ዘመድ ነው ወይ ቤተሰብ ነው ወይ ታውቀዋለህ ወይ ብሎ ሲለው አረ በፍጹም አላውቀውም፣ ነገር ግን በጣም መልካምና ቀን ልጅ ነው ሲለው አቶ ለይኩን ውስጡ አልተቀበለም። አቶ ተሰማ እየነገረው ያለው ነገር በፍጹም ውስጡ ሊያምንለት አልቻለም። ምክንያቱም ኑሐሚንን የመሰለች ልጅ ይዞ እንዴት ነው ዝም የሚለው? ምናልባትም በእሷ ምክንያት ይሆናል ይህም ቤትም ወይም ደግሞ የሕክምና ወጪውንም እየተባበረው ያለው ብሎ ስላሰበ ይመስለኛል። እንግዲህ አቶ ለይኩን ሊያምን አልቻለም። በዚህ ዘመን ሰው አይታመንም። ስለዚህ የልጅህንም ጉዳይ ጠንቀቅ ብትል ይሻልሃል። እኔ ያም ሆነ ይህ እምቢ ማለት የለም፣ ቤት አዘጋጅላችኋለሁ የምታርፉበት ብሎታል። ነገር ግን አቶ ተሰማ የሚያውቀው ነገር የለም። የልጁ ህይወት ተበላሽቶና ልቧ እንደተሰበረ አያውቅም ማለት ነው። በጣም የሚያሳዝነው ነገር እንግዲህ ኑሐሚን ከአልጋው ስትወጣ ማለት ከተኙበት ክላስ ስትወጣ ወይዘሮ ገነት እዛ ስለነበረች ትስቅባታለች፣ ትሳለቅባታለች። እኔ በደንብ አድርጌ ተበቀልኩሽ፣ እኔ እኮ ነኝ እንደዚህ ያደረግኩት፣ እሰይ ደግ ሆንሽ፣ ስታስቢው አንቺን የማልበቀልሽ ይመስልሻል እያለች እንደውም የባስ ስታናድዳት ነበር። ከዛ በጣም ስትናደድ እንግዲህ ኑሐሚን የወይዘሮ ገነትን አንገት አንቃ እገልሻለሁ፣ አልተውሽም፣ አላስተርፍሽም፣ ውጭልኝ ከቤቴ እያለች እንግዲህ ወይዘሮ ገነትን ከቤት ታስወጣታለች ማለት ነው። ወይዘሮ ገነትም እንግዲህ እየተንካካች እየሳቀች አለም ቃጤ እያለች ነበር። እንግዲህ ኤርሚያስም መጥቶ እኔ እወድሻለሁ፣ አፈቅርሻለሁ፣ እሷን አልወዳትም፣ እሷ ናት የምታፈቅረኝ የምትወደኝ። ከዚህ በፊት ግንኙነት ነበረን እኔና እሷ። ነገር ግን እኔ ከአንቺ ውጭ ወይም ደግሞ የወደድኳት ሴት አንቺን ነው። ኑሐሚን እባክሽን እኔ እወድሻለሁ፣ አፈቅርሻለሁ፣ እኔ እሷን አልወደድኳትም፣ አንቺን ግን ወድጄሻለሁ እባክሽን ቢላትም እኔ ልቤን እንዳትሰብረው እባክህን አትጎዳኝም ወይ ብዬ በጣም ብዙ ጊዜ ነግሬህ ጠይቄ ነበር፣ ተጫወትክብኝ ስትል ትመልስለታለች። ኤርሚያስም እንግዲህ ከዚህ በፊት እኔም የምወዳትና የማፈቅራት ሴት ነበረች፣ ነገር ግን ገንዘብ ስለሌለኝ ብቻ ትታኝ ሄደች። እሺ ምንድን ነበር ማድረግ የነበረብኝ? እኔ አምራንን አልወዳትም፣ አላፈቅራትም። እንደውም ከሌላ ወንድ ጋር ሌላ ፍቅረኛ አላት። ከሱ ገንዘብ እየተቀበለች ነው ለኔ የምትሰጠኝ ብርና በዛ ነው የማስተዳድራቸው። የአባትሽንም የሕክምና ወጪ የምከፍለው በዛ ነው። ይህን ቤትም ይዤ የተቀመጥኩት እሷ በምትሰጠኝ ብር ነው ብሎ ሲላ በተለይ በጣም ነበር ያበደችውና ያዘነችው ማለት ነው። እንግዲህ ማለቴ
ኑሃሚን ማለት ነው። ከዛም በቃ ምንም አማራጭ ስላልነበራት ከዛ ቤት እሺ እኔስ ተወው የኔ ህይወት ተበላሽቷል። ነገር ግን ለአባዬ ራሱ አሁን ምን ብዬ ነው የምነግረው? ምንስ ብዬ ነው የማስረዳው? ተጫወትክብኝ፣ ሰራህልኝ፣ ልቤን ሰበርከው፣ ነግሬህ ነበር እያለች እያለቀሰች እንግዲህ ከዛ ቤት ምንም ነገር ሳትይዝ ወጥታለች ማለት ነው። እያለቀሰች እንግዲህ መንገድ ለመንገድ እያለቀሰች እየሄደች በባዶ እግሯ የሆነ ቦታ ቁጭ ትላለች። ከዛም ትንሽ ትራመድና ታለቅሳለች። ብቻ መንገድ ላይ እየሄደች እያለ እንግዲህ በጣም የሚያሳዝነው ነገር እና ከሚገባው በላይ የሚደብረው በጣም ተናዳም እያለቀሰችም ስለነበረ ይህ ነገር ያጋጥመኛል ብላ አንድም ቀን አስባውም ስለማታውቅ ይመስለኛል እየሄደች እያለ እየበረረ የሚመጣ መኪና ውስጥ ገብታለች። እንግዲህ በህይወቷ ላይ አደጋ ይደርስባታል አይደርስባትም፣ መኪናው ጉዳት ያደርስባታል አላቅም። ያለቀው እንግዲህ መኪናው ሲጥጥጥጥ ሲልና እሷም ደግሞ ጮክ ብላ ስትጮክ ነው ያለቀው ማለት ነው። እና ውዶችዬ እውነት ይሄ ድራማ በጣም ብዙ ነገር የሚያስተምርና በጣም ብዙ ነገር የሚያሳይ ነው። ሰውን ምን ያክል ደረጃስ ማመን አለብን የሚለውን ነገር በጣም ብጥር አድርጎ ወይም ደግሞ እንደ መስታወት አድርጎ የሚያሳይ ድራማ ነው። ውዶችዬ ብትከታተሉት መልካም ነው ብዬ አስባለሁ። እንግዲህ እኔ በእኔ በኩል እስካሁን ድረስ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ። ላይክ ማድረጋችሁን አትርሱ። ባባይ